ቴንሽን አረገኝ። እንዴት ነው ከዚህ ማህበረሰብ ጋር እንደዚህ ከሚመኘኝ ሰው ጋር ይህንን ነገር ቢያውቅ ምናምን ነገር እና ሆነ አሰብኩኝ። በአጋጣሚ ወደ ጎረቤት ሀላባ ሄድኩኝና ሰማሁኝ በጣም ብዙ ወጣት እየተበላ እንዳለ፣ አንድ ልጅ ደግሞ ራሱን እንዳጠፋ ሰው ደነገጥኩ በጣም እና ቆይ መበላተች አረበናት ሴጣን አይበላቸው ምናምን ብሎ ተስፋ አስቆረጡኝ። መብላትማ ይቻላል ግን እኔ መንገድ ስላልገባኝ ነው የሆነ የሚሳረኩት ነገር አለ እንጂ መብላት ይቻላል ምናምን ብዬ በውስጤ ሰፈር ተመለስኩኝ። የዛሬ 6 ወር አካባቢ ነው። ቀጥታ ያልኩት አንድ ነገር ነው ለራሴ፣ እኔ ሶኛለሁ አልኩኝ። በቃ እኔ ላይ የሆነ እሺ ነገር ራሱን ያጠፋ ሰው አለ። ለመናገር በጣም የሚከብድ ነገር ነው፣ አይመችም። እንዴት ነው የምትናገረው? ያምናሉ ሰው አያምንህም። ሰው ጸጸት ጀመረኝ ማለት ነው። እንደዛም ሆኖ ግን ገንዘብ ስላልነበረኝ ነው እርግጠኛ ሆኜ ሳልዋሽ ምነግርህ። ገንዘብ ቢኖረኝ እዛ ጸጸት ውስጥ እዛ ስሜት ውስጥ ሆኜም ሞክር ነበር፣ ለማስመለስ እጥር ነበር። ምክንያቱም ምን መሰለክ ሰው አያቅም ነበራ፣ አላወጣሁትም፣ አልተናገርኩትም ነበር። በምን አጣኸው በምን አመጣኸው የሚለኝ የለ። ዘን የኦፖርቹኒቲ ባገኝ ዲፖዚት አድርጌ መሞከሬ አይቀርም በዛ ሞመንት ማለት ነው። እኔ ከራሴ ጋር ያለውን በነገር ላይ በጣም ስትረስ ውስጥ ነኝ፣ አለቅሳለሁ። ይህን ውርደቴን ይህንን ነገሬን ይዤ እኔ አሁን ሚስቴ ፊት ያን ሁሉ ተስፋ ሰንቃ የመጣችው ልጅ ፊት ልቆም ነው አልኩኝ። እናት አባቴ ይህን ሁሉ ተስፋ አድርገው ይህን ሁሉ አምነው አደራ አማና እኔ ላይ አስቀምጠው እኔ ይህን ሁሉ አጥፍቼ ልቆም ነው እነሱ ፊት? ብሞት ይሻለኛል ምናምን ብዬ ሽንት ቤት ገባሁ። ሽንት ቤት ገብቼ ወላሂ ገመድ ይዤ ገብቼ ማለት ነው ረጅም ሰዓት ሽንት ቤት ቁጭ ብዬ አለቀስኩኝ ምናምን። ሐዋሳ ጀልባ በምሰራ ሰዓት አንዳንዴ ራሳቸውን ሊያጠፉ የሚመጡ ሰዎች ያጋጥሙን ነበር እና ከኔ ላይ 2 ሰው ገብቶብኛል ከጀልባ ላይ ጃምፕ አድርጎ ማለት ነው። ቀድሜ የጠብቅ ነበር እኔ ብቻውን ያለ ሰው እጨናለሁ፣ ግን በደንብ ጠንቀቅ ብዬ ጠብቅ ስለነበረ አላህ ረድቶኝ 2ቱም አልሞቱብኝም። እና የመጀመሪያው ልጅ ወጣቱ ልጅ የገባብኝ የኔ ባች ነበረ። ዩኒፎርም ለብሶ ከትምህርት ቤት መጥቶ ሄዶ መሀል ላይ ጃምፕ ያደረገብኝ እና ከጀልባ ላይ ሳልወርድና አጋጣሚ ደርሼ ይዤው ምናምን ነገር ነውና ራሱን ሊያጠፋ የወሰነበትን መንገድ አጭውቶኝ ለምን ራስን ማጥፋት ፈለክ ብዬ የምሬን ነው። ለጀልባውን ወደ ዳር ሳላመጣ መሀል ላይ ልብሱን ጨምቄ ምን ብዬ ትሪት አድርጌ አውርቼው ምናምን እንደዚህ አይነት ኤክስፒሪየንስ ነበረኝ። ራሳቸውን ለማጥፋት ከወሰኑ ሰዎች ጋር ቁጭ ብዬ ተወያይቼ አውቃለሁ። ሀሳባቸውን ለማስቀየር በራሴ ብዙ ጥረት አደረግ ነበር። የህይወት መጨረሻ በቃ ከህይወት አጋጣሚ ያገኙትን ምክር እመክር ነበር ምናምን። ዘን አሁን ያ ጊዜ አልፎ ዛሬ እኔ ራሴን ላጠፋ ምን አይነት ነገር ውስጥ ነው የገባሁት አልኩኝ። ወደ ኋላ ማሰብ ጀመርኩኝ። ቢያንስ ሌሎችን አስተምሬ ለምን አልሞት? ስለዚህ ሄጄ ሚዲያ ላይ ወጥቼ ከኔ ብዙ ሰዎች እንዲማሩ ማድረግ አለብኝ በሚል ሐሳብ ከሰፈር ተነስቼ አዲስ አበባ መጣሁ ማለት ነው። በዛ መንገድ ማለት ነው። ያው አዲስ አበባ ስመጣ የመሰለኝ ምንድነው መሰለክ እማገኘህ ምናምን የመሰለኝ የመጣሁት በበዓል ወቅት ነው። በዓል ስራ ላይ ቢዚ ነህ አንተ፣ ቢሮ ዝግ ነው፣ በዓል ወቅት ነው። ከመነግር በላይ በቃ እንቅልፍ አልተኛም። አንደኛ፣ ሁለተኛ የምወዳት ሚስቴን ጥያት ነው የመጣሁት። ስለ በጣም ወዳታለሁ፣ ከመነግር በላይ ወዳታለሁ በጣም ማለት ነው። አይ ሶሪ ካሜራ ፊት ማልቀስ አይቻልም ምናምን ብዬ አስብ ነበር ታውቃለህ። ለካ እስኪ ደርስብህ ነው። ከሁሉ በላይ አዲስ አበባ መጥቼ ምን ያሳስበኝ ነበር መሰለህ? ምን አይነት ኮንዲሽን ናት እሷ። ለእኔ በጣም ትልቅ ቦታ አላት። በጣም ሰላማዊ ህይወት ነበር የምትመራው እናት አባቷ ቤት። እኔም ብላ ነው የመጣችው። የልጅ ነገር ነበር በማለት የተፈጠረ ነገር? አይ ልጅ እንኳን የለም። ከዛ አዲስ አበባ ላይ እንዴት ልትቆይ ቻልክ? 7ኛ ፎቅ ላይ ነበር አልጋ አጥቼ ላይ ነበር ያዝኩት እና መስኮቱን ስከፍተው ግራው ይታየኛል ማለት ነው። ወላሂ አልቅሼ የሆነ ሰዓት ዘልዬ መስኮቱ ጋር ነው የሚሄደው። መስኮቱ ጋር 2 ቀን አድሬያለሁ እዛ ቤት። 2ቱን ቀን ሌሊት መስኮቱ ጋር ቁጭ ብዬ ብርድ እየደበደበኝ ያደርኩት ልዝለል ወይስ ይቅርብኝ። እንደዛ አይነት ሙድ ውስጥ ሆኜም ግን በማግስቱ እነሳለሁ። ምግብ ወፍ አይወርድልኝም። ምግብ ሲርበኝ ሀባብ ያለበት ፈልጌ ነው በላው። ሀባብ ታኝኮ ውሃው ስለሚወርድ እሱ ብቻ ነው የሚመቸኝ እንጂ ታኝኮ የሚበላ ምግብ በቃ ደስ አይለኝም። ምንም ነገር ብታመጣ ፊት ለፊቴ ደስ አይለኝም። በዛ መሀል ውስጥ ሆኜ መነጽር ገዝቼ መነጽር አደረግኩና አይኔን ሰው እንዳያየው ሰዎችን ማውራት ጀመርኩ ማለት ነው። እንደዚህ እሸቱን ፈልጌ ነው እንደዚህ እና በቃ ከዛ አንድ ልጅ ብቻዋን ቁጭ ብላ አየኋት ማለት ነው። በቃ ድሌ መሞከር አለብኝ። ሰላም አልኳት። እንዲህ ነው ብዬ አስረዳኋት። እሷም ተቀብላኝ እሰራልሃለሁ ደግሞም ኢንሻአላህ ይደርስልሃል አለች።
ብቻ ሰራችልኝ። በጊዜው ከእናንተ ጋር ሳልገናኝ ቀረው ማለት ነው። ሆኖም ግን ቤተሰቦች ጋር መድረሱ አይቀርም ያ ቪዲዮ ደረሰ። ቪዲዮ ግን የሚለው ምንድነው? የዛሬው ጉዳይ በጣም አስቸኳይ ጉዳይ ስለሆነ ነው። እዚህ ጋር የምትመለከቱት ወንድማችን ከስልጤ ዞን አለም ገበያ አንስቶ አዲስ አበባ ድረስ የተገኘው አንድን ሰው ለመፈለግ ነው። ይህ ሰው ደግሞ እሸቱ መለሰ ነው። ይህ ወጣት ደግሞ በጣም ብዙ ቻሌንጆችን ተቋቁሞ ብዙ ነገሮችን አሳልፎ አዲስ አበባ ድረስ ለመድረስ ይችላል። እሱን እንዲያገኝ እናድርገው። ይህ ቪዲዮ እሸቱ መለሰ ጋር እንዲደርስ በተቻላችሁ መጠን ሼር፣ ኮፒ ሊንክ እና ሪፖርት በማድረግ ተባበሩኝ። ለምታደርጉልኝ ትብብርም ከወዲሁ በአላህ ስም በጣም አድርጌ አመሰግናለሁ። እኔ ሶሻል ሚዲያ ላይ ወጥቼ ታይቼ አላቅ። ፋሚሊ አልহামዱሊላህ የተከበረ ቤተሰብ፣ አባቴ ትልቅ ናቸው፣ የሀገር ሽማግሌ ናቸው። አይዞህ ወንድሜ